አይገባኝም ግን ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው አይ ድፍረትም አይደለም አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይሄው 50,000 ብር ለጀስት ለመጀመሪያ ወይኔ ልጅአይ ለትውውቅ ማርያምን ይሄ ደግሞ ለትውውቅ በጣም ብዙ ነገር ያሰብኩላችኋል በጣም ትልቅ ነገር ጋሽረው በጣም ትልቅ ነገር ይቀር የለማ ይሄው አመሰግናለሁ ተባረክ እንግዲህ የረገጥከው ሁሉ በእጄ ነካቸው ነገሮች ሁሉ ይባረኩ ገና ምን ታየ ብዙ ነገር ያዘጋጀሉላችኋል በጣም ብዙ ትልቅ ታሪክ እንሰራለን የምን ጡረታ ነው ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት እና በጣም ከዚህ በላይ ብዙ ነገር እንሰራለን ብዙ በቃ ያሰብኩት ነገር አለ ቲክቶካችሁ በቃ እኔ አማርኛ ይከብደኛል ግን ትልቅ ሰው ማናገር በጣም ይገባኛል በእውነት ይገባኛል በድንገት በወጣትነት ከጠራዋችሁ ይቅርታ አይ ሚን እንጃ እንዴት ነው እንዴት ነው ደህና ኖት አርቲስት ግን አንድ ለራስም ነፃነት እንዲሰማ ምክንያት ያችን ነፃነትን እፈልጋታለሁ እኔ ላይም እንዲንጸባረቅ እፈልጋለሁ ስለዚህ ራሴ ልሁን አይ አንቱ አትበል አርቲስት አንቱ አይባሉ ምን ይባላል አንተ ልበል አሁን ለምሳሌ ፊልም እንሰራለን በለኸኛል አንተ አባዬ ልትለኝ ነው አይ አይደል ስለዚህ አንተ ማለት ይችላል ማርያም አባት እኮ ነው ያንተ አባት እኮ እንደውም አያት ነው ፍቃድ ያስጡልኝ የኢትዮጵያ ህዝብ አንቱ አላልክም ብለው ቆጤ አይሉም ይታወቃል አዎ ቅድም እኮ ሰላም ሲሉኛል ፋዘር እንዴት ነህ እንደምን አዎ ነው የሚሉኝ እኔ እሱ ይቀለኛል ስለዚህ አሁን ብዙ ሐሳብ አለኝ ያንተ ቲክቶክ አረ ያንተ አልልም ያንተ አዎ ከበደኝ ቅዱስ ለምሳሌ እንዴ በጣም ስለማከብረው በጣም አዎ እንዴ አዎ ስለዚህ እዛ ኤክሰለንሱ አለ እሺ በቃ እሱን ታሳቢ በማድረግ የወጣት ናቸው እስኪ ወጣት ነህ እስኪ ወጣት ነህ ነው አዎ እስኪ እንዴት ነው በል በወጣት በል እስኪ አሁን እኔ ያያት በላ እነሱ ያዩ ደህና ነኝ እግዚአብሔር ይመስገን ልጄ ሳንተስ አየህ ማቀራረብ ልጄ ሳንተ እንዴት ነህ አሁን ምን ብለን ደህና ኖት ልትለኝ ነው አይደለ እንዴት ነህ አንተ እነሱን